ዛሬ ማመልከቻውን እናስገባና ክሱን መጀመር አለብን። እጠብቅሃለሁ። ጠበቃው ምን እያለ ነው? የዳሪያ ግንኙነት እውነት ከሆነ እርግዝናውን ልንጠቀምበት እንችላለን እያለ ነው። ጥሩ ይመስለኛል። ነገር ግን እንጠቀምበታለን እንጂ ማድረግ የምንችለውን ነገር በሙሉ እናደርጋለን። ወደ ኋላ የምንልበት ነገር አይኖርም። ሁሉንም ነገር ፍርድ ቤት ፊት ለፊት እናቀርበዋለን። አዎ ልክ ነሽ። ይህን ማቅረብ እንችላለን። የልጅ ልጄን ለእነሱ አልተወላቸውም። ግን ያለንበትን ሁኔታ ይጠቀምበታል ልትለኝ ነው አደለ? እኛ ምንም ያደረግነው ነገር የለም። እሺ ሴቪል፣ ይህንን አትርሽም። ግን ደግሞ ድሮ የተፈጠረው ነገር ሊጠቀሙበት ይችላሉ። በዛ ላይ ሙስጠፋ ሚስቱና ልጆቹን እኮ በጣም ጎድተዋቸዋል። አሁንም ቢሆን ሽሽት ላይ ነው እና በስርቆቱም እየተፈለገ ነው። ያው እኔ ደግሞ የምኖርበት ቤት የለኝም። ሕፃን ልጅ ደግሞ ሆቴል ውስጥ እንድታኖር አይፈቅዱም። እሱን ታውቃለህ አይደል? አዎ ልክ ነሽ። የሁላ ነገር ችግር እንደሚሆንብን ምንም ጥያቄ የለው። ስለዚህ ከሆነ ቦታ መጀመር አለብን። ኦዛር፣ አሁን ያለህበት ሁኔታ ደህና ነው። ቤት ብትገዛልን የበለጠ ጠንካራ ሆናለሁ። ኦዛር፣ ሙስጠፋ እኮ ልጃችን ነው። ኦዛር፣ ሙስጠፋ እኮ ኤፌን ለኛ የተወለን አደራችን ነው። ለልጅ ልጃችን ኃላፊነት መውሰድ አለብን። የቤቱን ጉዳይ ቢሆን በሚቻለው ፍጥነት መፍትሄ ማግኘት አለበት። ኦዛር፣ የዚች ሴትዮ ችግር ግልጽ ነው። ልጁ ሰበብ ነው። ሴትየዋ ልጄን ለማዋረድ እየሞከረች ነው። እኛ ሁላችንም አንድ ከሆንን ምንም ማድረግ አትችልም። ዳሪያን በስተመጨረሻ ከሙስጠፋ ጋር ተፋታለች። የካርታል እናት በመሆኔ ሁሌም ልጄን እደግፈዋለሁ። በሚያሳዝን ሁኔታ እንግዲህ አቶ ኦዛር እንደምታውቁት ከሌባ ልጁና ከቅምጡ ጎን ለመቆም ቆርጦ ወስኗል። እማዬ ተይ፣ ቅምጥ አትበያት። ያለፈው ታሪክ አልፏል። አሁን እሱ ከዚህ ጋር የሚገናኝ ነገር አይደለም። እንደዛ ከሆነ የሰይጣኖች ጥምረትን በለው። ያቺ ሴትዮ በሙስጠፋ ሀሳብ አባቴን እየተጠቀመችበት ነው። እንደዛ ከሆነ እንድትጠቀምበት መፍቀድ የለበትም። ያው አንተ የምትከራከርላት ከአባትህ ጋር ያለህ ግንኙነት ከዚህ በላይ እንዳይደበዘዝ ነው ብዬ አምናለሁ። ወይዘሮ ሩቻን፣ አሁን የምናወራው ስለ እሱ አይደለም እባክሽ። አዋው ልክ ነህ። ለማንኛውም ያው ለካርታልና ለዳሪያ አውቃለሁ ትልቅ እርምጃ ተራምደሃል እና እኔም የካርታል እናት በመሆኔ ከኔ የሚጠበቀውን ነገር ለማድረግ ያው እንደ እናት ዝግጁ ነኝ። ይህንን ነገር ሁላችሁም እንድታውቁልኝ እፈልጋለሁ። የኔ ውድ ልጅ ሁለተኛ እንደዚህ አይነት ነገር እንዳታደርግ እሺ? በል ቃል ገባልኝ። ቃል እገባለሁ። ይሄ አትወደኝም የሚለውን ሀሳብህን ከጭንቅላት አውጣ እሺ? ግን ሌላ ልጅ ልትወልጂ እኮ ነው እማዬ። ገና ባቄላ እኮ ነው የሚያክለው። እና ባቄላ ወጣሽ ነው እንዴ? እንደዛ ነገር በለው እና እዚህ ዓለም ላይ ሲመጣ አንተን እወድሃለሁ። ይሄ መቼም አይቀየርም። ሁሌም ቢሆን ሁለታችሁን በጣም ወዳቸዋለሁ። እሺ? ከአንተ የሚበልጥ ምንም ነገር የለም። ስለ ሁሉም ነገር በጣም አመሰግናለሁ አክስት ሩቻን። ይህን ውለታሽን መቼም ቢሆን አልረሳውም። እውነቴን ነው። ኤፊ ውዴ፣ አጎት ሶመር ቾኮላት ገዝቶልሃል። ወርደ ተቀበለው። ቶሎ በልና ተቀበለው። ነፍሰ ጡር ነሽ? ሰዓቱ ግን ትንሽ ያልታቀደበት ነው። ግን ምንም ማድረግ አይቻልም። ፈጣሪ ጤነኛ የሆነ ልጅ ይስጥሽ። የምመኝልሽ ይሄንን ነው። ይሄን ነገር ሁሉም ሰው ሰምቷል መሰለኝ። ይሄ ደግሞ ነገሮችን ጭራሽ ከባድ ያደርጋቸዋል። ሲቪላይን ታውቂያታለሽ? አዎ በእርግጥ ትሞክራለች። ግን እኔ ካንቺ ጎን ነኝ። ማንንም ሰው ሆነ ምንም ነገር መፍራት አይጠበቅብሽም። ልጄ ላይ ለሰራኋቸው የበፊት ኃጢአቶቼ እንግዲህ የምከፍለው በዚህ መንገድ ነው። ከአቶ ኦዛር ጋር በመታገል ነው። ምን ያደርጋል፣ ነገሩን ማድረግ ባልፈልግም ተገደድኩ። ይሄው ነው። ችግር የለውም። ግን አንቺንም ካርታልንም መቼም አልተዋችሁም። ሀሳብ እንዳይገባሽ። ስጠኛ አጎቴ ሶመር።
አያቴ ቸኮሌት ገዝቶልሃል ብላኛለች። ልጅ አሁን ቸኮላት አልያዝኩም። አሁን ኬት ላመጣ እችላለሁ? እንደዛ ከሆነ ሄደን ንግዛ። ከበላን በኋላ መግዛት እንችላለን። አሁን በርገር በልቻለሁ። በጣም ጠግቤያለሁ። እምቢ። እሺ በቃ ና እሺ ና። ታውቃለህ አጎት ካርታልም ልክ እንዳንተ ቸኮላት ይወዳል። ሁሌ በትርፍ ጊዜው ገበያ እየሄደ ቸኮላት ይገዛል። ስለዚህ አሁን እሱም አብሮን ይመጣል። ቶሎ ሄድና እኮት አድርጉልኝ በላቸው። እሺ ቶሎ በል ሂድ፣ ሂድ ሩጥ። እሺ አጎቴ። ምን ነካ? ቆይ አሁን ልጁ ችግር ይፈጥራል። ልጁ እኔን እንደማይወደኝ በደንብ ታውቅ የለ እንዴ ሶመር? ወደፊት ይወድሃል ካርታል። በሆነ መንገድ ያንን ግንኙነት ትገነባዋለህ። በሆነ መንገድ አድርገህ የዚህ ልጅ ፍቅር ታገኘዋለህ። ተረጋጋ። አዎ ግን ሶመር እባክህ አሁን ማውራቱን አቁምና ና። እማዬ ሊጥለኝ ነው። አትወድቅም፣ አትወድቅም። ተጠንቀቅ። አይ ወንድሜ፣ አየህ አይደል? ሁሉም ነገር ቀስ በቀስ መስመር እየያዘ ነው ያለው። ወይዘሮ ሩቻን ፍርድ ቤት ከኛ ጎን ለመቆም ወስናለች። ስለዚህ ያቺ ሴቪ ላይ ምንም ነገር አታደርግም። እሺ አሁን የዳሪያም ኑሮ ጥሩ ይሆናል። እንዴት አይነት ትልቅ ነገር ነው የተናገርነው ንዛት። እንዳየሽው መቼም አይፈጠርብንም። ያለው ነገር በሙሉ ተፈጥሯል። ነይ እንግባ፣ እንግባ። አጎቴ መውረድ እፈልጋለሁ። ትወርዳለህ? ና። እሺ በልጅን ያዘኝ። የአጎት ካርታልንም እጅ ያዘው። ጎበስ በልና። አሁን አባቴ ሳዲቅ ተረጋግቷል። ይህንን ጉዳይ በሚቻለው ፍጥነት ጨርሱ። እናስተካክለዋለን። እና የእውነት ልጅ ልትወልዱ ነው እንዴ? ይህንን ያህል ፍቅር ሲይዝህ አይገባኝም። በየቀኑ ማስያዣውን እየጨመርከው ነው ያለኸው። አየህ አይደል ሶመር፣ አሁን ቢያንስ አምነኸኛል። ለዳር ያለኝን ስሜት አምናሃል። እሱም ሁላችንም አምነናል። ፈጣሪ የተመሰገነ ይሁን። ከማንም በላይ ያመነችው ደግሞ ሴቪ ላይ ነች። ይህንን ሁሉ ነገር አንተን ለመጣል ትጠቀምበታለች። አዎ ያው በአባትህ እርዳታ ልክ ነው። እውነት ለመናገር አቶ ዛሬ እሷ ደጋፊ መሆኑ በጣም ገርሞኛል። እንደዛ ሲያደርግ አንተና እናትህ ራሱ የእሱ ተቃራኒ እንድትሆኑ አደረጋችሁ። ኤፌ ና ትንሽ እንጫወት። ሂድ ተጫወት። ሂድ ቶሎ በል። እመነኝ አባቴ ስለ ሴቪ ላይ ግድ አይሰጠውም። ልጁ ነው። ዳሪያ ከአንተ ጋር ሙስጠፋ ላይ ማግጣለች እያለ ድርቅ ብሏል። አሁን ዋናው ችግር እሱ ነው። ስማኝ፣ የኤፊን የማሳደግ መብት ለማግኘት ዳሪያን ማግባት አለብህ። የሆነ ጊዜ ቱርካንን ስላገባኋት የኪራይ ዘጋዊ አሳዳጊነት መብት ተሰጥቶኝ ነበር። ምክንያቱም ለልጄ ጤናማ ሰላማዊና ከሀሳብ የጸዳ መኖሪያ መስጠት እንደምችል አረጋግጫለሁ። ስለዚህ ይህንን የማወራው ከልምድ ነው እያልከኝ ነው? አዎ በለው። ያው ከሰርጉ በኋላ ኤፌና ዳሪያን ይዣቸው ከሀገር ውጭ ለመሄድ አስቤያለሁ። የኔ ዓላማ ያ ነው። እስካሁን ድረስ ዳሪያን አላዋራኋትም፣ ግን ይመስለኛል ትስማማለች እና ልጃችንን መወለድ ያለበት እዛ ነው። እውነቱን ለመናገር ጥሩ ሀሳብ ነው። ለትንሽ ጊዜ ራቅ ብሎ የተፈጠሩትን ነገሮች መርሳት ጥሩ ነው። እናንተም ይመቻችኋል። ኤፌ በልና በቃ እንሄድ። ና ጥሩ። እጅን በደንብ ያዘኝ። ኤፌ የመብረሩን ጨዋታ ታውቀዋለህ እንዴ? አላውቀውም። እንዴት ነው የማታውቀው? ደፍኒና ኪራዝ እኮ በጣም ይወዱታል። እይ በሁለቱም እጆችህ እኛን በደንብ አጥብቀህ ትይዘናለህ። ከዛ በወጥመድ ድንጋዮቹን እናዘልልሃለን። በዘለልክ ቁጥር ነጥብ ይሰጥሃል። ወጥመዱ የት አለ? ወጥመዱን በጭንቅላታችን ነው የምናስበው። እውነተኛ አይደለም እና ደግሞ ደመናውን ልትነካ እንደሆነም ታስባለህ። ይሄ ጨዋታ አይደለም። ከብዙ ዓመት በፊት ኮምፒውተር ላይ እንጫወተው ነበር። ኮፍያ የሚያደርግ ጺም ያለው ሰውዬ ነበር። ድንጋይ ሲመታ ጭማሪ ነጥብ እናገኝ ነበር። አስታወስከው? ስሙ ማን ነበር? ረሳሁት። በእናትህ ንገረኝ። አዎ ያ ጨዋታ ነው። እንደውም ትንሽ አንተን ይመስላል። ያው አንተ ትንሽ ትረዝማለህ። በቃ ሳታሹፍ አያስችልህም አይደል? አትናደድ። ልጁን እያጫወት ነው እኮ ነው። በሌፌ እንሞክር ልጄ። የአጎት ካርታልን እጅ ያዘው እና ዝለል። ጨዋታውን በደንብ እንደሚያውቀው ሰምተው የለ? ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ዋኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። ዝግጁ ነህ? አዎ ነኝ። 1 2 3 50 ነጥብ 1 2 3 100 ነጥብ መታ። 150 ትፈልጋለህ? 1 2 3 150 ነጥብ። በጣም አሪፍ። አሁን ደግሞ ከደመናው ነጥብ እንሰበስባለን። እንዴት ነው ነጥብ የማገኘው?
እንዴት ነው ነጥብ የሚገኘው? ጥሩ ጥያቄ ነው። እሺ ዙር። አዎ ዙር። በል አጎቴ ካርታል ትከሻ ላይ ይውጣ። ፕላስ እሺ። አሁን አጎቴ ካርታል አልፎ አልፎ ወደ ላይ ወደ ታች ወደ ላይ ወደ ታች ይላል። እሺ ሁሌ ሲነሳ አንተ ዳመናው ጋር ደርሰህ ነጥብ ትሰበስባለህ ማለት ነው። ምን ማለት ነው ሶመር? እንደዛ የዘለልኩ መንገዱ ሙሉ ልሄድ አልችልም እንዴ? ምን ነክቶሃል? አልፎ አልፎ ከፍ ዝቅ ብትል ምን ችግር አለው? በልጁ ነጥብ ይፈልጋል። ቀጥል። ዝግጁ ነህ? ዝግጁ ነኝ። ኦፓ 100 ነጥብ። እሺ እስኪ ንገሪኝ፣ ከአቶ ሳዲቅ ጋር ትዳር እንዴት ነው? በእርግጥ ይገባኛል የመጣሽው መጥፎ ጊዜ ላይ ነው። ማለቴ እንዴት ነው የምትለምጁ? ካለመድኩት ሌላ ምን ማድረግ እችላለሁ? ሩቻ ስላለሁበት ሁኔታ ነግሬሻለሁ። የትም መሄጃ የለኝም፣ ምንም ገንዘብም የለኝም። አንዳንድ ነገሮችን መልመድ አለብኝ። እሞች ጋር ይኸውልሽ፣ እኛ የድሮ ጓደኛሞች ነን፣ ግን ይሄ ያለሽበት ደስ የማይል ነገር ማለቴ ነገሩን ለመርሳት አልቻልኩም። ስሚኝ፣ ይመስለኛል አቶ ሳዲቅ ላይ እያደረግሽ ያለሽው ነገር ልክ አይደለም። በጊዜ ሂደት እየወደድኩት እሄዳለሁ ብለሽ ነበር፣ ግን አንቺ እዚህ ቤት ውስጥ ደስተኛ ልትሆኚ አትችይም። ዓለምን የምታይበት መንገድ ራሱ ይለያል። ሩቻንዬ እባክሽን እንደ ሌሎቹ አትሆኝብኝ። በዚህ ሰዓት እሱ ዓለምን የሚያይበት መንገድ አያስደስተኝም። አቶ ሳዲቅ በጣም ጥሩ ሰው ብታይ፣ አሁን ራሱ ልቤን እያሸነፈው ነው። ቀስ በቀስ ለሱ እየተሸነፍኩ ነው። ብቻችንን መሆን ብንችል ደግሞ ስላለሁበት ሁኔታ ነግረዋለሁ። ከዛ ይቅር ይለኛል። አለበለዚያ ጄፍሪዬንና ፋቲን ምንም ልቋቋማቸው አልችልም። በጭራሽ የእነሱን ንቀት አልችለውም። ምን ነው አሁን ደግሞ ምን አደረጉሽ? ብነግርሽ አታምኘኝም። ስለ እርሻዬ ለማጣራት መሬት አስተዳደር ሄዱ። ይሄ ሁሉ የዶኑሽ ሀሳብ ነው። ምንም ገንዘብ እንደሌለኝም አውቀዋል። ደግነቱ ሲያወሩ ድንገት ሰምቻቸዋለሁ። ሲያወሩ ባልሰማቸው ኖሮ ምን እንደሚፈጠር አላውቅም። ለወይዘሮ ነዚያት የሚያስፈልገውን ነገር ተናግሬ ነገሩን አስተካክየዋለሁ። ሁሉንም ሀብቴን በልጄ ስም እንዳደረግኩት ነገርኳት። አመነች። እነዚህም ባለጌዎች አየሻቸው? ምን አስበው እንደነበረ ይሄ ሙጅጋን። ስሚ ሙጅጋን፣ ግን እንደኔ ከዚህ በላይ መጠበቅ የለብሽም። አቶ ሳዲቅን ፊት ለፊት አስቀምጠሽው በግልጽ አዋሪው። እመኚኝ፣ ይሄ ሰውዬ ያገባሽ ለገንዘብሽ ብሎ አይደለም። አቶ ሳዲቅ እርሻው ያንቺ ቢሆን ባይሆን፣ ገንዘብ ቢኖርሽ ባይኖርሽ በእርግጠኝነት ምንም ግድ አይሰጠውም። አውቃለሁ፣ እሱም በደንብ አውቃለሁ። ዛሬ ሳይነግረኝ እዳይን እንደከፈልልኝ ታውቂያለሽ። ብቻ ግን እንዳልጎዳው በጣም ፈርቻለሁ ሩቻ። አቶ ሳዲቅን እንዳላጣው ፈርቻለሁ ሩቻ። ለማንኛውም እኔ ለሴቬ ላይ ቦታዋን አሳይቻታለሁ። ያው ኦዛር ወደ ቀልቡ ይመለሳል ብዬ ተስፋ አደርጋለሁ። አለበለዚያ ግን ያጣኛል። ነይ ቁጭ በወይዘሮ ነጻት፣ በጣም ደክሞሻል። ነገሮች ብቻ ይስተካከሉ እንጂ እኔ ምንም አይደክመኝም እህቴ። ስልኩን አግኝቼዋለሁ፣ ግን የድሮ ባለስሙ ማን ነው? ከማል እየደወልኩ ነው። ሄሎ፣ አቶ ከማልን ማግኘት እችላለሁ? እኔ የወይዘሮ ሙጂጋን አማች ነኝ። አባ፣ ወንድሜ ሶመርና ሌሎቹ የት ሄዱ? ኤፌ መውጣት ይወዳል፣ ዞር ዞር ለማለት ይፈልጋል። ስለዚህ እሱን ይዘውት እየዞሩ መሆን አለበት። ለዛ ነው ከቤት የወጡት። የምፈልገው እሱ ደስተኛ እንዲሆንና ከኔ ጋር እንዲሆን ብቻ ነው። ሌላ ምንም አልፈልግም። አሁን ልጁ ምን እንደሆነ አየሽ? ስሜቱ ገባሽ? በጣም የምትወጂው ህይወትሽን የምትሰጪው ልጅሽ አንቺ ላይ ሲዞርብሽ ደርሶብሽ አየሽው አይደል? ኤፌ ትቶሽ አያቱ ጋር ሄዶ ነበር። በጣም ከባድ ነበር አይደል? እኔ ልጅ ምን አጥፍቼ ነው እያልሽ ስታስቢ ነበር።
እኔም ልክ እንደሱ ነኝ። ምን እንዳደረግኩ ግራ ገብቶኛል። ምን ባጎድል ነው ልጆቼ እንደሚያደርጉኝ ብዬ አስባለሁ። ግን ዞር ብዬ ሳስብ ደግሞ ለዚህ ጉዳይ መልስ አጣለሁ። የሰራሁት ጥፋት ምንም አይገባኝም። አባዬ በጣም ይቅርታ። እህቴ የሰራችው ነገር ልክ አይደለም። ዶንሽም እኔም አንተ እንደዚህ አይነት ነገር ውስጥ እንድትገባ አልፈለግንም ነበር። ሁሉም ሰው እንደዛ አያደርግም። ምን ያህል እንደተከላከልክልኝ ያውቃለሁ። እኔ ደግሞ በምላሹ በሆነ መንገድ ውለታ መክፈል እፈልጋለሁ። እሱ የኔ ግዴታ ነው አባዬ። በምላሹ የሆነ ነገር እየጠበቅኩ አባት ልሆን አልችልም ልጄ። ቤቱን ለማናውቀው ሰው እንዲሸጥ አልፈልግም። እኔም አልፈልግም። ግን ደግሞ አሁን ላይ ያለው ሁኔታ እሱ ነው። ውለታን ልክፈል ስል እሱን ለማለት ነው። አንተ ከፈቀድክልኝ ካርታል ቤቱ እንዲገዛ ነግረዋለሁ። ያኔ ቤቱ የኛ ይሆናል፣ ለሌላ ሰው አይሰጥም። አባዬ አንተ አክስቴና አጎቴ በሰላም እዚህ መኖር ትችላላችሁ። እንደሱ ማድረግ አልችልም። ለቱርካን አይሆንም ብዬ ነግሬያት ቤቱን ለካርታን እንድሸጠው ነው የምትጠይቅኝ? የምን ተቃርኖ ነው አባዬ? ይሄ ሁላ የተፈጠረው በእሷ ምክንያት ነው። የራሷ ጉዳይ፣ የምትፈልገውን ታስብ። ይህንን ቤት መግዛት የካርታል ቦታ አይደለም። እንዳልሰማው አልፋለሁ። ካርታል ምንም አላለም። ይሄ የኔ ሀሳብ ነው አባዬ። ዳሪያ በቃሽ፣ መስማት አልፈልግም። እሺ ተይው፣ እርሺው። ነገሩ ምንም አልገባም። ማለት የፈለግነው ሄላው ሄላው፣ አቶ ከማል ስልኩን ዘጋብኝ። ስነ ስርዓት የለውም። ቆይ ምንድን ያለሽ? አታላይና መናጤ ደሃ አንቺ ነሽ አለኝ። ምን አይነት ጀዝባ ነው? የጠየቅነው እንደ ሰው ነው እና ምን ይሁን? ግን ጄቮ ቀጥተሙጅ ጋር እንደ አናቱ ብለሽ ነው እንዴት ጠየቅሽው? ምን ሆነሻል? መልስሽ እንደዚህ ነው የምታገኘው? ምን ላድርግ? ተናድጄ እኮ ነው። ወንድሜ ሳዲቅ ዕዳዋን ከፈለላት አልከኝ። የድሮ ባሏ ጋር እንደውል አልክ። ከዛ ደወልኩ። እሺ ግን እንደዛ ነው የሚጠየቀው ጄቮ? ኦ አምላኬ! ግን ይሄ ሰውዬ ለሙጅ ጋር እንደውሎ የሆነ ነገር ቢላትስ? ያኔ እኮ ያልቅልናል። በጣም ችግር ውስጥ እንገባለን። ኡፍ ፈጣሪ ሆይ! ምን እያደረጋችሁ ነው ልጆች? ስላችሁ ጨረሳችሁ? አዎ፣ እንደዚህ አይነት መሳል እችላለሁ። ኡፍ! ለምንድን ነው እኔ ስል የማያምረው? በቃ የምር መሳል አልችልበትም። ይበቃል። ታይ ውዴ፣ ቶሎ ተስፋ አትቁረጪ። በደንብ ትሞክሪያለሽ። ግን አልችልም እማዬ። እኔም አግዝሻለሁ። አልፈልግም። ራሴ መሳል ነው የምፈልገው። የኔ ውድ፣ ሁሉም ሰው ከሁሉም ነገር ላይ ጎበዝ ሊሆን አይችልም። ገብቶሻል አይደል? ሌላ ችሎታዎች አሉት እኮ። አይላ ቱርካን፣ እኔ ከፍታለሁ። ስሚኝ እሺ፣ ኪራ ስትስል ጎበዝ ናት። ደግሞ ውስጥሽ ያለውን ነገር ስትገልጪ በጣም ጎበዝ ነሽ። ጨዋታ መጫወት በጣም ትችያለሽ። ሁሉም ሰው ደግሞ የተለያየ ችሎታ አለው። ታውቂያለሽ አይደል? የኪራዝ እናት እኮ ስዕል ስትስል በጣም ጎበዝ ነበረች። ስለዚህ እሷ የእሷን ወርሳ መሆን አለበት። ልጆች፣ አባዬ መጣ። ኑ እስኪ ልሳማችሁ ነው። ሰላም ልጆች፣ እንዴት ናችሁ? ሰላም አቴ። ክፍሌ ገብቼ ቀይሬ እመጣለሁ። ከእነዚህ ሁለት ጦጣዎች ጋር ምን እያደረጋችሁ ነው? ምን ልናደርግ እንችላለን? ስዕል እየሳልን አንድ ላይ ጊዜ እያሳለፍን ነው። አንተ ምን አደረግ? አባዬ፣ ስዕል የመሳል ችሎታ ቢኖር ደስ ይለኝ ነበር። እኔ ምችል ነበር። እናትሽ ትችላለች እኮ ልጄ። ምናልባት በእሷ ተውጭ ይሆናል። አይ እናቴም አትችልም። እኔም አልችልም። ይሄ ምንድን ነው? የኪራዝ እናት ቆንጆ ስዕል እንደምትስል ታውቃለህ አይደል ሶመር? ደፍኔም ተስፋዋን ከፍ አድርጋለች። እኛ ውስጥ ችሎታ ካለ እየፈለገች ነው። ስሚ፣ ያዝናለሁ፣ ግን እኛ እንደዚህ አይነት ችሎታ የለንም። ግን ሌላ አይነት ችሎታዎች አሉን። ስለዚህ ምናልባት እሱ ሊኖርሽ ይችላል። በሉ በቃ ከስዕሉ ረፍት አድርጉና እጃችሁን ታጥባችሁ ኑ እራት እንብላ። አሁን ተነሱ በሉ። እሺ አባዬ። እሺ ምን አደረግ? አባቴ እንዴት ነው? ዳሪያስ? ደህና ናቸው። ኤፌም ማየታቸው በጣም አስደስቷቸዋል። ማስታወቂያው አሁንም አለ? ቤቱ አሁንም ሊሸጥ ነው? ቱርካን እባክሽ ከዚህ በኋላ ይህንን ነገር አናውራበት። ማለቴ አባቴ ሳዲቅን እንደዛ ማድረግ አልችልም። አይ እመነኝ፣ እሱን ልጠይቅ አይደለም። በቃ አባዬ ቤቱን እንዳይሸጠው ማድረግ አለብን። ይተወዋል። ሲጀመርም እሱን ቤት መሸጥ አይፈልግም። በንዴት ያደረገው ነገር ነው።
እናንተ አናዳችሁት እኮ ነው ቱርካን። ለዛ ነው እንጂ አይፈልግም። አይገርምም? የእህቶቼ ጥፋት አይደለም፣ የኔ ነው። አውርታችሁ መፍታት ትችላላችሁ። ነገሮች ይረጋጉ። በቃ ተረጋጊ አንቺ። አይሰማህም? ይሰማል ቱርካን፣ ይሰማል። ለአባትሽ ስለ ሰርጋችን ቀን እንንገረው። ከዛ አንቺም ጉልበቱን ትስሚያለሽ እና ታዋሪዋለሽ። እሺ? ምን ይመስልሻል? ሄሎ፣ የት ናቸው? ምን እያደረጉ ነው? አሁን ኬክ ቤት ውስጥ ጠበቃውን አገኙትና የሆኑ ሰነዶች ላይ ፈረሙ። በማሳደግ መብቱ ዙሪያ መሆን አለበት። አሁን ደግሞ ሆቴል ውስጥ ናቸው። ይኸው ለዛ እንግዳ መቀበያ ጋር ላለመታየት ሞክር፣ ግን በቅርብ ርቀት ተከታተላቸው። ክፍል ውስጥ ከገቡም አሳውቀኝ። መከታተልን አትርሳ። እሺ እመቤት። ጨምሪበት እህቴ፣ ጨምሪ። መጀመሪያ ሾርባህን ጠጣ ልጄ፣ በኋላ ሰለጣውን ሰጣለሁ። በል አበል። እንደዛ ከሆነ ሾርባን ብቻ ነው የምጠጣው። ከኔ ጋር ለመደራደር አትሞክር። አርፈ ሾርባን ጠጣ፣ ይደፋል። ካልጠጣሁት እኔን አትወጂኝም? ምን ማለት ነው? ለምን አልወድህም? ብትበላም ባትበላም ብትደፋውም ብትሰብረውም ሁሌም በጣም እወድሃለሁ። እሱ አይቀየርም። እሺ ልጄ። እናት ሁልጊዜም እንደዚህ ናት ኤፌ። ልጆቿ ምንም አይነት ጥፋት ቢያጠፉም እንኳን ምንም ቢሳሳቱም እናቶች ለልጆቻቸው ያለው ፍቅር መቼም አይቀንስም። ሀሳብ አይግባሽ። እሱ ጋር ወስድሻለሁ። ልጅሽን ታይዋለሽ። ድጋሚ ሌላ ቦታ አስገብተውታል። ወዴት ነው የላኩት ታዲያ? ወደ ሲኖፕ። ጉድ እኮ ነው። ምን እያልክ ነው? ውይ በጣም አዝናለሁ ወይዘሮ ሙጂጋን። ማለት ሲኖፕ ትንሽ ሩቅ ስለሆነ ድንገት አምልጦኝ ነው። ግን ስንት ያዘዋወሩት። አዎ የዓለም ጠረፍ ጋር እንኳን ቢወስዱት ራሱ ልጅሽ ጋር ወስጄሽ እንደምታዩ ቃል እገባልሻለሁ። ሀሳብ አይግባሽ። እሺ ያኔ ልጁ ሲወለድ እስካልበላ እሱም ላይ ትናደጃለሽ? የምን ልጅ ነው? ኤፌ ብዙ ታወራለህ። ሾርባው ቀዝቅዟል። ሾርባህን ጠጣ። ጠግቤያለሁ፣ አልጠጣም። ቆይ ነፍሰ ጡር ነሽ እንዴ ዳሪያ? እንደዛ ከሆነ እንታጠብና ተነስ። ፍጠን በል። ዛሬ ዶኖሽን ማንም ሰው አላወራትም? አዎ ልደውልላት ነበር፣ ግን ጭንቅላቴ ምን እያሰብ እንደሆነ ረሳው።
ለሁላችሁ መልካም ማዕድ። እኔ ነኝ አባት ሳዲቅ ሰርዳር ነኝ። ልጄ ለምንድን ነው ስደውል አንተ የምታነሳው? ዶኑሽ የት ናት? አሁን ዶኑሽ ላይ ነች ያለችው። ስለዚህ እኔ ላንሳው ብዬ ነው። ታዲያ ለምንድን ነው ማትደውለው? እንድትደውልልኝ እንደምፈልግ አልነገርካትም? እንትን አባት ሳዲቅ ይሄን ነገር እንዴት እንደምነግር አላውቅም፣ ግን ዶኑሽ ከዚህ በኋላ ምን መሰለህ፣ ዶኑሽ ከዚህ በኋላ ቤተሰቦቿ ማናገር አትፈልግም። ምን? ያ ምን ማለት ነው? በል እስቲ ስልኩን ስጣት። ዶኑሽ፣ አሁንም የተሳሳተ ቁጥር ነው የተደወለው። እንደዛ ከሆነ ስልኩን ዝጋው። ምን? የእውነት እንደዛ አለች? አዎ አባቴ ሳዲቅ፣ በጣም አዝናለሁ። ይቅርታ፣ አሁን ማውራት አትፈልግም። እሺ ጥሩ። እሺ ስለዚህ ምን ተፈጥሮ ነው? ከማን ጋር እያወራህ ነው? አይ ዶኑሽ፣ ዶኑሽ 2 ጊዜ ደውዬላት ነበር ግን አታወራኝ። ዶኑሽ፣ አሁን ደግሞ የተሳሳተ ስልክ መደወል ጀመረ። እናንተም ዝም ብለህ ታዋራችኋለህ። ዝም ብለህ አዘጋው። ምን ላድርግ ውዴ? አንቺን ሳልጠይቅሽ መዝጋት አልፈለግኩም። እጅሽን ተጠንቀቂ እንዳትቀጤ። አታስብ፣ እኔም መጠየቅ አያስፈልግም። በላውን እንቀመጥና ምግቡ ከመቀዝቀዙ በፊት እንብላ። እሺ ነይ። እንካ፣ ይህንን ላንተ ልስጥህ። ታውቃለህ፣ በፊት ቤት ብዙ ሰራ ነበር። ታውቃለህ ሰርዳር፣ አክስቴ ደግሞ ሲሰራ ቤቱን በጣም ስለሚያሸተው ትናደድ ነበር። ስለዚህ እኔና አባቴ አሳውን አንድ በአንድ ትሪ ላይ እናስቀምጠው ነበር። ኦ በጣም የሚጣፍጥ ይመስላል። እጅሽ ይባረክ ውዴ። የምር ግን ትችያለሽ። በላውን ሞክረው፣ በጣም ቆንጆ ነው። መልካም ማዕድ። እሺ አንቺን ብይ። አባቴ በጣም ናፍቆኛል። ነገ ቤት ሄድና አየዋለሁ። ግን እኮ ለነገ እቅድ አውጥቼ ነበር። የምን እቅድ ነው? ኢዝሚርን እንድንጎበኛት እና እዛ ሄደን እያለ ትምህርት ቤት ውስጥ አስተማሪ እናየዋለን። አንቺን እንዲያዩሽ እፈልጋለሁ። ገባኝ። ስለዚህ ሐኪሙ እንዲያየኝ ልትወስደኝ ነው። ሰርዳር፣ ደህና አይደለሁም አይደል? ድጋሚ ሐኪም ጋር እየወሰድክ እያሳየኸኝ ነው። አረ በጭራሽ፣ በጣም ደህና ነሽ ዶኑሽ። አሁን ለምን እንደሱ አሰብሽ? አልገባኝም። እኔማ እንደሱ አላስብም። የኔ ውድ፣ ትምህርት ቤት ውስጥ ያለውን አስተማሪ እናገኛለን እና በዛውም ስለ አንቺ ሁኔታ ላሳውቀው እፈልጋለሁ። ምን ታስቢያለሽ ዶኑሽ? ሰርዳር፣ አስተውዬሃለሁ። ሰሞኑን በጣም ተጨናንቀሃል። ሁሌ የምታለቅስ ነው የምትመስለው። ማታ ማታ አትተኛም። ሁሌም ቢሆን እያጠናና እየተመራመርክ ነው። ምክንያቱም ስራዬ ላይ ስኬታማ መሆን እፈልጋለሁ ዶኑሽ። ይሄው ነው። እሺ፣ ስራ ላይ ጎበዝ የመሆን ፍላጎትህን እረዳዋለሁ፣ ግን የመጨረሻው ቀጠሮ የተለይቶብኛል። ታውቃለህ፣ ብዙ ምርመራዎች ተደርገውልኛል። ታምሜ ያለ ሰው ወስድ የነበረውን መድኃኒት እየወሰድኩ ነው። ከዜሮ እየጀመርኩ ነው። ዶኑሽ፣ ለጥንቃቄ የሚወሰድ መድኃኒት ነው። ከዚህ በፊት ነግሬሽ ነበር። ሁሌ በየሆነ ልዩነት እናደርገዋለን። አይሻልም? እሺ፣ ጥሩ። ምንም የለም ካልክ ምንም የለም። የለም የለም፣ አያሳስብሽ። በይ አይቀስቅስ፣ ቶሎ ብይ። ስለዚህ ያቺ ሴትዮ ልክ ነበረች ማለት ነው? ማን? ወይዘሮ ሴቭ ላይ እኔ ከፋቲ ጋር ስታወራ ለመስማት አልፈለግኩም ነበር። ለዛ ነው ምንም ያላልኩት። ግን ዶኑሽ ለሴቪ ላይ ዳሪያ ከካርታል ጋር ስላላት ግንኙነት ስትነግራት ነበር። ከዛች ውሸታማ አታላይ ሴት ምንም አይነት ስም ማጥፋት የሚጠበቅ ነው። አልገረመኝም። ግን ያ ምንም ነገር አይታመንም።
ዶኑሽን ላውራት። ዶኑሽ ግን አንተን ማየት አትፈልግም። እንዳየኸው ስትደውል ራሱ አታወራህም። አሁን ነው ተቃቅፋችሁ የታረቃችሁት ይመስለኛል። የሰራችሁ ስራ በሙሉ ሲታወቅ መልሳ ወደ ዋሻዋ ማፈግፈግ ፈልጋ ነው። ውሃ ላፍላና እስኪ ሻይን ጠጣ። እኔ የመጠጣት ፍላጎት የለኝም። ለእኔ ስጠኝ፣ እኔ ያፈለዋለሁ። እመነኝ፣ የጤንነት ነገር በጣም ያሳስበኛል አቶ ሳዲቅ። አንተም እራት ላይ ተናደህ እንደነበረ ያስታውቃል። ዳሪያን ቅድም እርጉዝ እንደሆነች ስጠይቃት አንተን መጉዳት ፈልጌ አልነበረም፣ እባክህ በሌላ መንገድ አትየው። አይ በጭራሽ አታስቢ፣ እንደሱ አላሰብኩም። ማለቴ በጣም ገርሞኝ ነበር። እውነት ለመናገር ትንሽ ለየት ያለ ሆኖብኛል። የእነዚህ ልጆች ራስ ወዳድነትና አለማሰብ በጣም ያስጠላል። የእውነት በጣም ገርሞኛል። ለመረዳት ከባድ ነው። አንዳንዴ ብቻችንን ብንሆን ምን ያህል ደስተኛ ልንሆን እንደምንችል አስበዋለሁ። ወይዘሮ ሙጅጋን እነሱ ቤተሰቦቼ ናቸው። ይህን ደግሞ ታውቂያለሽ። እኛ ሰፊ ቤተሰብ ነው ያለን። በትክክል አዎ፣ እንደዛ ብለሃል። ግን ታዲያ የት አሉ? አንዷ ቤቱን ጥላ ወጣች፣ አንዷ ደግሞ አንተን እብድ ለማስባል እየሞከረች ነው። ዳሪያ ደግሞ በሁሉም ሰው ፊት እያዋረደችክ ነው። ወንድምህ ፋቲ ደግሞ ስራ የማይሰራ ትልቅ ሰው ነው። ጄቭርዬ የምታስበው ለወሬዋ ብቻ ነው። ወይዘሮ ነዛሃት ግራ ታጋባለች እና አንተ ደግሞ ሁሉንም ትችለዋለህ። ይሄ ምን አይነት ቤተሰብ ነው? ሕይወት አጭር ናት አቶ ሳዲቅ። ከዚህ በኋላ ለአንተ የሚያስፈልግ ሰላምና ደስታ ነው። እሺ ልጆች፣ ፊት ለፊታችሁ ያለውን ባቄላ አስተላልፉ። እንካ አባዬ። አመሰግናለሁ የኔ ውድ። አይላ እማዬ፣ ነገ እንደ ድሮ ጸጉሬን ትሰርኛለሽ? እንደውም ነገ እናትሽ ጸጉርሽን እንደ ሩቻን ኮርማን ነው ማሳይዝ ያለባት አይመስልሽም? ቆይ ለምን እንደሱ አልክ? ደፍኔ እንደ ኪራዝ የመሳል ጥበብ ስለሌላት በጣም አዝና ነበር። ከፍቷት ነበር። ልትመሳሰሉ ትችላላችሁ ብዬ አስቤ ነው። ቢያንስ አያታቸውን ይምሰሉ እንጂ። ተው እንጂ ጸጉር ማስያዝ ጥበብ ነው ልጄ። በደንብ ጥበብ ነው እንጂ ማሳመሩ ደግሞ ሌላ ችሎታ ነው አደል እንዴ ልጆች? አዎ አዎ አያቴ። እሺ በቃ እንደውም ሁላችሁም ከጀርባ የተሰልፋችሁ እኛ የሩቻን ወታደሮች ነን ትላላችሁ። በቃ አገኘሁት። አዎ ዋናውን ችሎታሽን አግኝቼዋለሁ። በስተመጨረሻ አገኘሁት። ዝግጁ ናችሁ? ልነግራችሁ ነው። የልጆቼ ትልቁ ጥበብ መደባደብ ነው። አዎ ሁለታችሁም እንደ ጫካ ሴቶች ናችሁ። ቱርካን፣ አንቺ፣ ደፍኔ፣ ኪራዝ፣ የሁላችሁም ዋና ጥበብና ልዩ ችሎታ ይሄ ነው እና ሁላችሁም አንድ አይነት አድርጋችሁ ጸጉራችሁን ስታስይዙት በጣም አሪፍ ይሆናል ማለት ነው። እንደዛ አስባለሁ። እኔም ጭምር ነኝ? አዎ አንቺም ጭምር። በነገራችን ላይ ጥሩ ዜና አለኝ። የምን ጥሩ ዜና ነው? እኔና ቱርካን ዛሬ የጋብቻ ቀናችንን ወስነናል። እንግዲህ በቃ የሙሽራና የአማች የጦርነት ቀለማችሁን ተቀባብታችሁ ትመጣላችሁ። በፈጣሪ ልጄ እባክህ ሰርግ እንድደግስ አትጠብቅ። እማዬ ማምለጥ አትችይም። በነገራችን ላይ ታዘጋጅ፣ የቱርካን አባት ጋር ሽምግልና እንሄዳለን። በጭራሽ አይሆንም። የጦርነት ቀለምሽን ተቀቢ ያልኩሽ ለዛ ነው። በነገራችን ላይ ጸጉራችሁን አንድ አይነት አስይዙት። እናንተም
ወይዘሮ ሩቻን አንቺ ጋር መጣ እኔም መደገፏ በጣም ደስ የሚል ስሜት እንዲሰማኝ አድርጎኛል። አልጠበቅኩትም ነበር። በድጋሚ ያስገርማኛል። ምንም ቢሆን እኮ እናትህ እኮ ናት። እኔንም አናግራኝ ነበር። አትፍሩ፣ ከጎናችሁ ነኝ አለችኝ። በሚገርም ሁኔታ ትተማመንብናለች። እኔ ግን ፈርቻለሁ ካርታል። ሲቪ ላይ ልጅ ልንወልድ መሆኑን ማውቃ ጥሩ አይደለም። ሶመርም የሚያስበው እንደሱ ነው። ማለት ሲቪ ላይ በጣም የምታስፈራ ሴት ናት፣ በተለይ ደግሞ ለኤፌ። ስለዚህ ቶሎ ተጋቡ ብሎኝ ነበር። አባቴ ምን ይላል? ውዴ እሱ እኮ በሚቻለው ፍጥነት እንድንጋባ ይፈልጋል። ግን እንደምንም ብዬ ነገሮችን ለማፋጠን ነገ ሂጄ ድጋሚ ያዋረዋለሁ። እንደዛ ላድርግ። እኛም ትንሽ አውርተን ነበር፣ ግን በመሀላችን ያለውን ነገር የሚረሳ አይመስልም። ይረሳል። ብቻ አንቺ ትንሽ ጊዜ ስጪው እና ደግሞ ንገርኝ እስኪ ትንሿ ልጃችን እንዴት ናት? እንዲያቀልልሽ እያደረገች ነው እንዴ? ሴት ትመስልሃለች? አላውቅም፣ ግን አሁን እንደሱ ተሰምቶኝ ነው። ልጃችን ደህና ናት። ከወንድሟና ከአባቷ ጋር የምትተዋወቅበትን ቀን እየጠበቀች ነው። ኡፍ ታውቂያለሽ፣ አሁን ከአንቺ ጋር ለመሆን ምንም የማላደርገው ነገር የለም። ከጎንሽ ተኝቼ ጸጉርሽን ማሻሸት ነው የምፈልገው። ፊትሽን መነካካት እፈልጋለሁ እና እስከ ጠዋት ድረስ አቅፍሻለሁ። እኔ ደግሞ አይንህን አያለሁ። ከዛ ደግሞ ጸጉርሽን አሸተዋለሁ። አንቺም ደረቴ ላይ ዝም ብለሽ ትተኛለሽ። እንደሱ እንዳለን መቆየት እንችላለን። በጣም አፈቅርሃለሁ። እኔም በጣም አፈቅርሻለሁ። ነይ ወደዚህ። እሺ፣ እንደዚህ ነይልኝ። አመሰግናለሁ ፍቅር። ሶመር። አቤት የኔ ውድ። ለእናትህ አባቴ ጋር ሽምግልና ሄዳለሁ ያልካት ከልብ ነው እንዴ? አዎ በጣም ከልቤ ነው። ካስታወሽ ልጃችሁን ስጡኝ ብዬ ሽምግልና አልመጣሁም። ያው አሁን ግን ያለፈብንን ደስ የሚል ነገር እናካክሰዋለን። ስንመኙ የኖርነውን ህልማችንን ለማሳካት ትልቅ እድል ስላለን እንጠቀምበታለን። ምን ማለት ነው? ልክ እንደ አዲስ ተጋቢዎች ማለት ነው? ቱርካን፣ ይኸውልሽ ከአንቺ ጋር ያላለቀ ታሪክ እየሞላን አይደለም፣ አዲስ ገጽ እየከፈትን ነው። ቤት ስትሄድ ግን ጫማን አድርገህ ምንጣፉ ላይ እንዳትወጣ እሺ? ፈጣሪ ነፍሷን ይማረውና እናቴን በእናትህ በጣም ተናዳባት ነበር። እሺ ምንም አያሳስብሽ፣ ምንጣፉን አልረግጠውም፣ ቃል እገባለሁ። ስለ እናቴ ቃል መግባት አልችልም። እንደምታውቂው ሩቻን ኮርማን ናት። እንግዲህ አበባ ቸኮላት ገዝተን የልጆቹን ጸጉር እናስይዛለን። ከእናቴ ጀርባ ተሰልፈን በራችሁን እናንኳኳለን። ያው ቤታችን ካልተሸጠ እና ደግሞ ቤታችን እንደ ድሮ ከሆነና አባቴም ካለና ደህና ከሆነ ነው ይሄ ነገር የሚሆነው። ቱርካን፣ ስጋ ከጥፍር ሊለይ አይችልም። አሁን የአባትሽ ልብ እንደተጨነቀ እርግጠኛ ነኝ። ምንም ያህል ቢናደድ አንቺ ላይ በፍጹም ተስፋ መቁረጥ አይችልም። ነገ ሂጂና አባትሽ ፊት ለፊት ቆሚ፣ ተረጋግተሽ አዋሪው። አዎ መጀመሪያ ላይ ይናደድብሻል፣ ሊቆጣሽ ይችላል፣ ግን ደግሞ ያስችለው ዘግቶሽ አይቆይም። በዛ ላይ ደግሞ በእርግጠኝነት ትናፍቂዋለሽ። አባት ሳዲቅን አውቀዋለሁ። አይችልም አይደል? እናፍቀዋለሁ። ያለ ጥርጥር በደንብ ትናፍቂዋለሽ ቱርካን። አንቺ የማትናፍቂ አይነት ሰው አይደለሽም እኮ። ፍቅርሽ በጣም ውብ ነው። ስታሰቃይም ደግሞ እንደዛው ነሽ። ሌላ እኮ ነሽ። በነገራችን ላይ ለወይዘሮ ሩሻንም አዝኛለሁ። ማለቴ ከአቶ ወዛር ጋር መደሰቻቸው ጊዜ ነበር። አዎ እኔንም እሱ ነገር በጣም እየረበሸኝ ነው። ማለቴ ሁሉም ነገር ጥሩ እየሄደ ነበር። ከዛ ግን አባቴ የእብድ ሥራ መስራት ጀመረ። ይቺ ሴትዮ እስካለች ድረስ ወላጆቼ ምንም ሰላም አያገኙ። ግን ካርታ ለማድረግ ያለበትን ነገር ያደርጋል። ምን ያደርጋል? አንዳንድ ነገሮችን አድርጎ ያስተካክለዋል። እናያለን።